ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምንላችኋል ከናሁ ቴሌቪዥን ለነሐሴ 18 ቀን 2018 ዓ.ም ለተሰኞ የምሳ ሰዓት መረጃዎቻችን ወደ እናንተ የሚደርሱበት ጊዜው አሁን ነው። ከዜናዎቹ ጋር ዳና ታደሰ አብራችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ቀደም ወዳደረግናቸው አጫጭር ሀገር ውስጥ መረጃዎቻችን አልፋለን። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ ከ2400 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 2494 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል። በሳምንቱ ውስጥ በተደረገ 12 ዙር በረራ ወደ ሀገር ከተመለሱ ዜጎች መካከል 2312 ወንዶች ሲሆኑ 163 ሴቶችና 19 ጨቅላ ህጻናት የሚገኙ ሲሆኑ 189 ደግሞ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው ተብሏል። መስከረም 5 ቀን 2018 ዓ.ም ከተጀመረው ዜጎችን ወደ ሀገር ለመመለስ ዘመቻ ወዲህ እስካሁንም 96500 በላይ ኢትዮጵያውያን መመለስ ተችሏልም ነው የተባለው። ሚኒስቴሩ መደበኛ ያልሆነ ፍልሰትን ከመከላከል ጎን ለጎን ለተመላሽ በአየር ማረፊያና በማቆያ ማዕከል አስፈላጊውን ድጋፍ በማድረግ ከቤተሰቦቻቸው ጋር የመቀላቀል ስራ ከባለድርሻ አካላት ጋር በመተባበር እየሰራ እንደሚገኝም አስታውቋል። የትምህርት ሚኒስቴር ሙሉ ራሳቸውን ወደ ማስተዳደር ለመሸጋገር የመጨረሻ ምዕራፍ ላይ በሚገኙ 9 የመንግስት ዩኒቨርሲቲዎች ላይ የሀብት እገዳ ጣለ። በትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ የተፈረመው ውሳኔ ዩኒቨርሲቲዎች ንብረታቸውን እንዳይሸጡ፣ በሀብት እንዳይበረቱና ትልልቅ የኮንስትራክሽንና የግዢ ውሎችን እንዳይፈጽሙ ያገዳል ነው የተባለው። አሰራሩ የሽግግር ሂደቱ እስከሚጠናቀቅና የአዳዲስ አመራሮች ስልጣን እስከሚረጋገጥ ጥንቃቄ ለማድረግ የተወሰደ እርምጃ መሆኑም ተገልጿል። እገዳው የተጣለው በጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ መቀለ፣ ሐዋሳ፣ ጅማ፣ ሐረሚያ፣ አርባ ምንጭ፣ አዳማ ሳይንስና ቴክኖሎጂ እንዲሁም ደግሞ አዲስ አበባ ዩኒቨርሲቲ ቴክኖሎጂ ናቸው ተብሏል። ሚኒስቴሩ በጅማ በጎንደር የነበሩ አመራሮችን በማዘግየት ጊዜያዊ የፕሬዝዳንቶችን የሾመ ሲሆን በቀጣይም በውድድር ለመመደብ አቅዷልም ነው የተባለው። የራስ ገዝ ዝግጅትን ለመመዘን ከተቀመጡት 4 መስፈርቶች 60% ከዚያ በላይ ያመጡት እነዚህ ተቋማት በሚቀጥለው 3 ወራትም ሙሉ በሙሉ ነጻነት ያገኛሉ ተብሏል። ነገር ግን ባለሙያዎች የራሳቸውን ገቢ ለማሳደግ የትምህርት ክፍያ ላይ ብቻ ከተደገፉ ዝቅተኛ ገቢ ያላቸው ተማሪዎችን እንዳያገለግሉ ስጋትን ፈጥሯልም ነው የተባለው። ስራና ክህሎት ሚኒስቴር ባለፉት 5 ዓመታት 19.1 ሚሊዮን ዜጎች የስራ ዕድል መፍጠሩን አስታወቀ። የስራና ክህሎት ሚኒስቴር በየዓመቱ 2 ሚሊዮን አዳዲስ ስራዎችን እድሜያቸው ለሚደርሱና ባለፉት 5 ዓመታት ደግሞ 19.1 ሚሊዮን ዜጎች የስራ ዕድል ማመቻቸቱን አስታውቋል። በሚኒስቴሩ የስራ ስምሪት ማስፋፊያ መሪ ስራ አስፈጻሚ አቶ አሰፋ ፈረደ ሚኒስቴሩ ይህንን ሰፊ የስራ ፍላጎት ለመመለስ ዜጎችን በማሰልጠን በማደራጀትና የቅጥር ዕድሎችን በማመቻቸት ከመንግስትና ከግል ተቋማት ጋር በቅንጅት እየሰራ ይገኛል ብለዋል። አቶ አሰፋ በስራና ሰራተኞች መካከል ስላለው ክፍተት ሲያስረዱ ሀገሪቱ ላይ የስራ አጥነት አለ ብለው እንደሚያምኑም ጠቁመዋል። ኢኮኖሚያዊ አዳዲስ የስራ ዕድሎች እየፈጠረ ቢሆንም ዋነኛ ማነቆ በማህበረሰቡ ዘንድ ያለው የስራ ተነሳሽነት ማነስ እንደሆነ አብራርተዋል። አሁንም በርካታ ዜጎች ከስራ ውጭ እንደሆኑ ያነሱት መሪ ስራ አስፈጻሚው ችግሩን ለመፍታት የማደራጀትና በግልም እንዲሁም ደግሞ በመንግስት ተቋማት የማስቀጠር ስራዎችን ተጠናክረው እንደሚቀጥሉም ገልጸዋል። በሀያት 49 ፊጋ መብራት ላይ በከፊል ለትራፊክ ዝግ መሆኑ ተገለጸ። በሀያት 49 ፊጋ በሚወስደው መስመር 72 ድልድይ አካባቢ የሚካሄደውን የመንገድ ጥገና ስራ በፍጥነት ለማጠናቀቅ ሲባል መንገዱ በከፊል ለትራፊክ ዝግ እንደሚደረግ የአዲስ አበባ ከተማ መንገድ ባለስልጣን አስታውቋል። ይህ በከፊል የመንገድ መዘጋት ከዛሬ ነሐሴ 18 2018 ዓ.ም ጀምሮ የሚተገበር መሆኑንም ባለስልጣኑ ገልጿል። በመሆኑም አሽከርካሪዎች በአካባቢው ሲያልፉ አስፈላጊውን ጥንቃቄ እንዲያደርጉና አማራጭ መንገዶችን እንዲጠቀሙ ባለስልጣኑ ጥሪ አቅርበዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱ እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ።
ቀጥለናል። ከውጭ ወዳገኘናቸው መረጃዎቻችን እናልፋለን። የዲሞክራቲክ ሪፐብሊክ ኮንጎ መንግስትና የሽብር ቡድኑ ኤም23 የሰላም ንግግር ማድረግ የሚችል ፍኖተ ካርታ ላይ ተስማምተዋል ተብሏል። በሁለቱ ወገኖች ቅዳሜ ዕለት በጋራ በሰጡት መግለጫ የኮንጎ ዲሞክራቲክ ሪፐብሊክ መንግስትና ኤም23 አማጺ ቡድን ለቀጣይ ውይይቶች ቅደም ተከተልን የጠበቀ እርምጃዎችና የጊዜ ሰሌዳዎችን የሚያካትት የሰላም ድርድር ፍኖተ ካርታ ላይ ተስማምተዋልም ተብሏል። ሁለቱ ወገኖች እንደገለጹት በተያዘው ነሐሴ ወር ለ5 ተከታታይ ቀናት በስዊዘርላንድ ካሄደው ስብሰባ ላይም በዱሃ የሰላም ሂደት የተመዘገበውን እድልና ያጋጠሙ ተግዳሮቶችን ገምግመዋል ተብሏል። እንዲሁም ነባር ቃል ኪዳኖችን ስለመተግበር ሁኔታና እንዲሁም ደግሞ በዱሃ የውል ማስፈጸም ስራዎችን ለሚደረገው ድርድር ቀጣይነት አቅጣጫ ላይ ውይይት አድርገዋልም ተብሏል። ከግምገማው በኋላ ሁለቱ ወገኖች ለቀጣይ ድርድር ቅደም ተከተልና የጊዜ ሰሌዳ የሚወክል ፍኖተ ካርታ አዘጋጅተዋል። እንዲሁም በስምምነቱ ማዕቀፍ ስር ያሉ ግንኙነቶችና ቃል ኪዳኖችን በመተግበር ረገድ የተመዘገቡ ድርጊቶችን ለመመገብ እንዲሁም ደግሞ ተግዳሮቶችን ለመፍታት የሚያስችል አሰራር ለመዘርጋት ተስማምተዋልም ነው የተባለው። ሁለቱ ወገኖች የተኩስ አቁም ማረጋገጫ አሰራርን ወደ ተግባር በማሸጋገር ረገድ የተመዘገበውን እድል በደስታ ተቀብለውታልም ተብሏል። እንደ መግለጫው ከሆነ የመጀመሪያዎቹ የተኩስ አቁም ማረጊያ ተልዕኮ በዲሞክራቲክ ሪፐብሊክ ኮንጎ በምዕራቢቱ ግዛት በሚገኘው የደቡብ ኪቭ ግዛት ሙናባ በተባለ ስፍራ ላይ ነሐሴ 24 ቀን እንደሚከናወንም ታቅዷልም ነው የተባለው። እንዲሁም የተኩስ አቁም ስምምነት ጥሰት ናቸው ተብለው የሚነሱ ጉዳዮች ሪፖርት ለማድረግ ወጥ የሆነ አሰራርን መከተል ያለመ አስፈላጊ አጽንኦት እንደተሰጠበትም ተገልጿል። እንዲሁም ሁሉንም አቀፍ ሰላምና የግጭት መፍትሄዎችን ለማምጣት በሚደረገው ድርድሮች ለመቀጠል ያለመ ቁርጠኝነትን ድጋሚ ያረጋግጠዋልም ነው የተባለው። እንደ አውሮፓውያን አቆጣጠር ከ2025 መጀመሪያ ጀምሮ ኤም23 በምስራቃዊ የሰሜን ኪቩና በደቡብ ኪቩን ግዛት በሚገኙ ጥቃቶችን በማጠናከር በርካታ ቁልፍ ከተሞችን ተቆጣጥሮ መቆየቱን ዥዋንግና ስፑትኒክ አፍሪካ ዘግቧል። በመጨረሻም አንዲት ጠብታ ነዳጅ በሆርሙዝ በኩል አያልፍም ስትል ኢራን አስጠነቀቀች። ኢራን በጎረቤቶቿ በአሜሪካ የኢኮኖሚ ጫና ዘመቻ ላይ ከተሳተፉ ሆርሙዝ ሰርጥ ሙሉ በሙሉ እዘጋለሁ ስትል ዝታለች። ጎረቤት ሀገር ከአሜሪካ ጋር ግንኙነት ፈጥረው ኢኮኖሚያዊ አደጋን የሚጋርጡ ከሆነ አንዲትም ጠብታ ነዳጅም በባህረ ሰላጤው አያልፍም ስትልም ነው የገለጸችው። አማራጭ መስመሮችን ሊጠቀሙ ቢችሉም እንኳ ወታደራዊ እርምጃን እንደምትወስድም ኢራን ዝታለች። ቴህራን ይህንን ሀሳብ ይፋ ያደረገችው የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ፔሴንት ሀገራቸው አሜሪካ እንድትደግፍና በኢራን ላይ ብርቱ ምጣኔያዊ ሀብታዊ ጫናን ለመፍጠር ጥሪ ካቀረቡ በኋላ ነው። የዋሽንግተን አጋሮችና ሌሎች ሀገራት ዘመቻው እንዲቀጥል ራሳቸውን ፕሬዚዳንት ዶናልድ ትራምፕ ማሳሰቢያ መስጠታቸው የሚዘነጋ አይደለም። እንደ ቻይና ያሉ ሀገራት ደግሞ የአሜሪካን ጥሪ አንቀበልም በሚል ውድቅ አድርገውታል። የኢራን ከፍተኛ ብሔራዊ ደህንነት ምክር ቤት ኃላፊ ሙሐሰን ከአሜሪካ ጎን በምጣኔ ሀብታዊ ዘመቻ ላይ ለሚሳተፉ የሚሞክሩ ሀገራት አደብ ቢገዙ መልካም ነው ሲሉ አስጠንቅቀዋል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ከናሁ ቴሌቪዥን ለሰዓቱ ያዝላችሁ መረጃዎቻችን እስካሁን ይመስሉ ነበር። ከዜናዎቹ ጋር ልዳና ታደሰ አብራችሁ ቆይታ አደረኩኝ። መልካም ቀን።